መጫን ይችላሉ። መጀመሪያ ቀን የሷን ፕሮግራም እንዳወጁት ማለት ነው። እኛ ጋር እኛ የምንላቸውን ለምንድን ነው የማይሰሙ? ይህን ስንል ደግሞ ጠልተናቸውን ማሳልፈን መስጠት እንፈልገን አይደለም። ግን የምትወጂውን ሰው ካጠፋ አጠፋ ታያለሽ። እያጠፋ ዝም በሽ ጥፋቱን እየርበሰበሽ አናልፍም። ለምን? በጣም ስለምንወዳቸው እንደዚህ የምንከራከርላቸው። እንደገና ደግሞ ከመቼ እስከ መቼ ነው ከሰው አርቃቸዋቸው ከሰው ሸሽተው ምናምን የሚሉ ሰዎችም አሉ። ሰው ቀርቦ ለእነሱ እስካሁን ድረስ እኛ ምንም ጥሩ የሰራ ሰው አላየንም። እና ፕሊዝ ለጨረቃ ፋሚሊ አሁን እንዲሆን ክብር ይሰጠው። ምን እያሉ ነው ያሉት አዳኞቹ? ታው ስንላቸው እኮ ኑ ብለዋት ነው እያሉት ያሉት አይደል እንዴ? ምናልባት እነሱ የዋ ስለሆኑ እሷን ማገዝ ስለፈለጉ እሷ ከፍ እንድትል ስለፈለጉ ሊሆን ይችላል። ግን ደግሞ በዚህ አይነት መንገድ አይደለም። አንቺ ቆይ አንዴ ዝም በይ አንቺ እርግቦ። አንቺ ቅዱስ ሲወጣ ለምን አልተናገራችሁ? እግር በይ የመላጣ ልጅ ከቅዱስ ምን አለሽ? ጦሱን ይዘሽ ገደል ግቢ ወራዳ። አቢ ቦድክሻት አልነበር? ለምን ፈታሻት? ቅሌ ተማሮይ እኮ አንድ ቀን የመጣው ለስራ መጣ ሄደ። ይሄ ከቅዱስ ጋር የሚያያዝ ነገር እኮ አይደለም። የቅዱስን ጦስ ይዘሽ ገደል ግቢ ከርፈፍ። እኔ አይደለም ኮመንት ላይ ዛሬ ቅዱስ አንድ ሰው እንዳይናገር። ቅዱስ የተከበረ ነው። ቅጭና ማለት ስርዓት ያለው ልጅ እኮ ነው። አንዳንድ አላላቂዎች ቀስቀስ ብላችሁ አውራ እንዳለ ከዛም ከዚህ ማለት ነው። አንዳንድ አላላቂዎች አሉ። አሁን እንደዚህ ኮሜንት የጻፈችው ማለት ነው። ከዛም ስትሄድ አንዳንድ ደግሞ ሚዲያ ላይ እንደዚህ ትርምስምስ ሲል ደስ የሚላቸው ሰዎች አሉ። የፎሎ ለማኞች ማለት ነው። ለቃቃሚዎች አሉ። በጣም ብዙ ቦታ እያገኘው ነው። ደግሞ የሚያናደው እኮ የሀይሚ ቲክቶኳን እኮ ስንት የነበር። አረ በጣም ግን እግዚአብሔር ዛሬ ላይ የገባሁት እኔ ላይ የገባሁት ዛሬ ማለት ነው። ስለሱ ላወራ ነው። ስለማንም ላነሳ አይደለም። ጨረቃ ፋሚሊ ማለት ነው። ማንም ሰው በመጣ እነሱ ካሉበት ያሳድጋል፣ ሰብስክራይብ ያደርጋል። ቲክቶክ ካለ እነሱ በገቡበት ቲክታክ ከተፖስቱ ፎሎ ያደርጋል። ገባቻ? ትናንትና ከትናንትና ወዲያ የሆነ ቪዲዮ እየቀረጹ ፖስቱ ላይ ፎሎ እያደረጉ ምናምን፣ ከዛ እንደዛ አድርጎ ፖስቶ ጎበዞች ምናምን ተባባሉ ኮመንት ላይ። ከዛ ፎሎ አነሱ። አሁን የሀይሚ ቀነሰ ነው ቪዲዮ ራሳቸው ላይ ጠላት እየገዙ ነው። መቤቴን እኔ እኮ ያናደደኝ ቲክቶኳን ሳይ ቀንሷል። እንዴት እንደደነገጥኩኝ ዩቱብ ራሱ ከዚህ በፊት ጨረቃ ፋሚሊ እኮ ከ200 በላይ እኮ ነው እየታየ ነበር። አሁንስ ሰው እያስጠላ ላይክ ራሱ ከ20 ሺህ በላይ ነበር። 20 ሺህ በላይ ነበር ላይክ ራሱ የሚታይላችሁ ነበር። በጣም የብሩክ ላይ እኮ በጣም ይታይ ነበረ። ግን አሁን ሰው እያስጠላው መጣ። በቃ እንዴት ነው ሰው የራስሽን ነው ቀድመሽ ማሳደግ ያለብሽ እኮ ኦዲየንስ ጋር ተስማምተሽ ሼር እያደረገ ምን አገባሽ? ተነሽ አቤ ይቺ ልጅ ቦልኬት ቶሎ በይ። አሁኑኑ ቦልኬት እንደዛ ያለው ቦልኬት ሲዲ ማለት ነው። ኮመንት አታንብቡ። ኮመንትማ አታንብቡ። እነሱ የፈለጉትን ይጻፉ። አታንብቡ ኮመንት። ወራዳ ምን ማለት ነው? አቢ ገና አንድ ሰው እንዳይሳደብ ሀሳብ ካላችሁ ገብታችሁ ሀሳባችሁ ግለጹ። ምንድን ነው ስድብ ማላጣዎች እና ስለዚህ እኔ ዝሮ የፈለኩት ምንድነው ትናንትና ቢሆን በጣም የምር ማታ በጣም ነው የተሰማኝ። ሀይሚ ተዘዝቃ ነበር። ብሩኬ መዘዘቁ ችግር የለውም። ፎቶ ነው እንጂ የሚዘቀዝቁት እነሱን አይደለም የሚዘቀዝቁት። እነ ስለመዘቅዘቅ ምንም ጭንቅኝ አያውቅም። ምክንያቱም እነሱ 2 ዓመት ሙሉ ተዘቅዝቀዋል። ከእነሱ አልፎ እናታቸው አባታቸው ተዘቅዝቀዋል። መቃብር ላይ ተሰቅለዋል። ብዙ ነገር አሳልፋል። ስለመዘቅዘቅ ምንም የሚቀምስ ነገር የለም። ነገር ግን ትናንትና ፎቶ ሲነሳ ምን ሲሉ ነበር? ሀይሚ ግምጃን ስላቀረበች ነው አይደል እንዴ? ለምን እሷን ለማበረታታት ስለፈለገች ነው። ግን ነይ ብለዋት ነው ያሉት። ሀይሚ ደግሞ ያንን ለምን እንደዚህ ያደርጋሉ? ሲጀመር ልጆች አሁን የያዙት ምንድነው? እልህ ነው። እዚህ ኦዲየንስ እየተባለ ሲያው ለምን የመጀመሪያ ቀን እንደሄደች ለምን በአንድ ሆኑ ሲባል ሲሰሙ ትናንትና እንዲሆን እንደዛ አብረው ሄዱ ማለት ነው። እኛ ግን የልጅቱ ጥላቻ ኖሮብን አይደለም። ግምጃዬን በጣም ነው የምንወዳት። እኔ በጣም ነው የምወዳት። ከፊት ጀምሬ የምከታተላት ጠላት ቪዲዮ አናይላትም ነበር። ጨረቃ ፋሚሊ ከወሰነ ወሰነ ነው። የምሬን ነው። ማንም የምጠላት የለም።
ማንም የሚጠላት የለም። ፕሊዝ የኦዲየንሶቻቸውን ክብር ያስከብሩልን። ሌላኛ ምንም አንፈልግም። እያስናቁት ያሉት የቀረ ይቅር። ቲጂ እናታቸውን ማስከበር አለባቸው። ሁለቱ ወራዳ ዛሬ ወጥተው ይቅርታ አልጠየቁ። አሁን ይቅርታ የሚጠይቁት ማታ እንዴት እንዳበደሽ ማርያምን። እኔ ስደት ሆኜ አገር እንዲያሳዩን እውነቷን እኮ ነው። በቃ በየቦታው እየሄዱ እየተዝናኑ ይሄ እንዲህ ነው ብለው ክብር ለቲጂ ክብር ለቲጂ ዛሬ በተለቀቀበት ቦታ ሄዳችሁ ማለት ነው። በግምጃ የሚለቀቅ በማንም ሄዳችሁ ክብር ለቲጂ በሀይሚ ነው የሚለቀቀው። በሀይሚ 2 ዙር አልተለቀቀም። እርግጠኛ ነኝ በሀይሚ ቤት ነበር እና ኮመንት ላይ ክብር ለቲጂ ብለን እንጽፋለን። ክብር ለጨረቃ ፋሚሊ፣ ክብር ለቲጂ። አዎ ዩቲዩብ ላይ አንድ ኮመንት በቃ በዛ ነው የሚቀጥለው። መጀመሪያ ስትወሩ እንደዛ እንዴት እናደራ ያወጣም እንኳን አይደለም ይሄን ያህል ሰው የሚገባው ከሌላ ኦዲየንስ ጋር ነው። እነሱ ከራሳቸው ኦዲየንስ ጋር አረ በጣም ነው የሚከብደው። መቤቴ እንዴ አረ እነሱ ወደላ ዜሮ ሲገቡ ነገርኳቸው እኮ ዜሮ ሲገቡ የኛ ወደ ማቅላስላ ሲዋቁበታል ሁለታቸው እኔ እኮ እሱኝ ማር እኔ እኮ የትጂ ያወራች እኮ ሰምቼዋለሁ። አትመቸኝ ማለት ነው። አትመቸንም፣ ሁላችን አትመቸንም። ምን እናድርግ ታዲያ? በቃ አትመቸ ሰው በግድ ውደድ ይባላል እንዳይባልም እኮ ነውር ነው። እኔ እኮ ማየት አንፈልግም እንጂ ያልነው ሰብስክራይብ አናደርግም አላልንም። አትደጋር አልንም። ትደግ ማርያምን ከፍ ትበል፣ ከማንም በላይ ከፍ ትበል። ግን ማየት አንፈልግም ከእነሱ ጋር ነው ያለው። ግን ሁለቱ ብቻ ይምጡ ነው በቃ። ጨረቃ ፋሚሊ እያልን ያለው ሁለቱ ይምጡ። እሷን ደግሞ እናረጋታለን፣ እናስደርግላታለን በሌላ ሰው። ምንም ችግር የለም። መቼም አንጠላትም፣ እህታችን ናት። ግን ሁለቱ ይምጡ ሲባል እነሱ የባሰ ሊይዟቸው ጭራሽ ጎትተዋት ጉብ እንደዚህ እንድናስብ እኮ ያደረጉ እነሱ ናቸው። መጀመሪያ ከሰው ጋር ሲመጡ ነው አብረው ሲመጡ ፍቅር ያስለምዱ እነሱ ናቸው አይደል? ያስለምዱት ነገር ደግሞ ራሳቸው ከዚህ ምን ብለን ያቀረብን ሰው ሁሉ እኛን እንትን ይላል ብለው ያሉት እኮ መጀመሪያ ያወሩት ራሳቸው ናቸው። ያቀረብናቸው ሁሉ እኛን ጎርተው ነው የሚል መጨረሻ ላይ አሉ። አሁን ሲጣሉ ማለት አቤ አሁን ትናንትና ጥሩ ጊዜ ሲጣሉ ማለት የጓደኛችን እንደዚህ አርጉን ራሳቸው ይላሉ። ሃይሚ ሰው ታምኛለሽ? ወራዳ እኔ ደግሞ የሁለቱ መስማማት ነው። እሱም ተስማምቷል። እሷ ራሱ ደስተኛ ከእነሱ ጥፋት ምንድነው? ትናንትናውን ሲዘቀዘቁም የነበሩት እነሱ ናቸው። ፕሊስ ኦዲየንሴን እንዳትነኩ ማለት ይችላሉ። ሲጀመር አዳኞቹም ሆኖ ማንም ሆነ ኦዲየንሴን እንዳይነካ እኔ በማበረታታ በመንገድ እናበረታታለን። እኛ ቢሉ በቃ ግን ደግሞ እሷ ምን ታደርጋለች? እኛ እኮ ስለ ልጆቻችን ነው ያወራነው። ኤልዳ እኛ ከግምጃዬ ጠላቻ የለብንም። ልጆቻችንን ከሰው ሲቀላቀሉ ስለማንወድ ነው ማሪ እንጂ እኛ እሷን በንጠላት ሰብስክራይብ አናረጋትም ነበር፣ ፎሎ አናረጋትም ነበር ብንጠላት ማለት። ግን እኛ ልጆቹ ከሰው ጋር ሲሆኑ ደስ አይለንም፣ ያየናቸው አይመስለንም። ለዚያ ነው ተረዱን እባክህ። እኔ ራሴን ይቆርጠኛል ምናምን ማለት ደስ ይላል። ሁለቱ ሲመጡ እንዴት ደስ እንደሚል ጥላቸው በቃ የለመር ነው ስለለመደ የለመር ነው። ማራወታቸው ብቻ ስለሆነ የምንጠብቅ ሰዎች ነኝ እና ስለዚህ ያለው ነገር እሷ ስላለች እንትን ብለው ነው ፈርታው ነው ምናምን። ሃይሚ እኮ ከማንም የምትበልጥ ጨዋ ሴት ናት። እግዚአብሔር ፈልገው መልክት አይደል ቡርኬ እንዳትወስድብን ብላ ወይ ተማረኛ ሃይሚ ከማንም ቡርኬን እንዳትወስድብን ብለው ነው። ቤት አተበራሽ አንዳንዳው ይሄ ቤት የተከበረ ቤት ነው። ራያስ እሺ ይኸውልሽ ቡርኬን እንዳትወስድብን ብለው ነው አይደለም። እሱ ነው ሃይሚን ጥሎ እሷ ጋር እንደው አስተሳሰባቸው ራሱ ማለት ነው። እስኩቲ አሁን አትዘባርቂ አንቺ። እስኩቲ እኔ ላወራለሁ
አቤ አውሪ የቅድም የጀመርኩት ወሬ አንቺ አውሪ ልትወስድብን ነው ብለው ነው እንደዚህ የሚሆኑት። እያው ነው ምን ትያለሽ እዚህ ላይ ባሪ ብሩኬን ልትወስድብን አይደለም እንትን ጨረቃ ፋሚሊ የፈራው ምን መሰለህ? እሷ ጠጋ ስለምትል ማለት ጠጋ ፈርታ ነው እንጂ እንዳትወስዱ አይደለም። እሱ በግ አይደለም የምጎተተው ሃይምቱቶ እንኳን እቺ ሌላ አይሄድም። ልንገራችሁ ብዬ ነው መላጣ ልጅ ሁላ ታስፋለ ማለት እንደዛ የሚያስቡ ሰዎች ጀመር ቅንጭላት የላቸውም። ከመጣከ የሚያጣጥፉ ሰዎች አሉ ግን ኧረ በስመ አብ እንደዛ ሊያስቡማ አሉ። ግን ማየን ነገር ነው። ሳሚኔ ቆንጆ እኛ ማናችንም እንደዛ እኛ አላሰብንም። ልጆቻችንን ያስለመዱን ነገር ስላለ አይሊ ትጅ ትከበር ጨርሰናል እኮ ስለትጅ ምን እንበል እንዘላት እንዴ? አንቺ ደግሞ አበዛሽው። ልጆቻችንን ያስለመዱን ነገር አለና ያንን ልማዳችንን ቀርቶብናል። ያንን ልማዳችንን ይመልሱልን ነው እንጂ ያልነው ግምጄ ምንም ታርግ አላልንም። አብረን ማትስራ አላልንም። ግምጄ ትደግ እኛ ምንም ከሷ ጥላቸው የለብንም። ሰብስክራይብ እያደረግናት ነው። ሰብስክራይብ እኮ እያደረግናት ነው። እኛ አናነሳም ምናምን አናነሳም። እኛ ሰብስክራይብ አድርግ ደግሞ ሰብስክራይብ ያደረግናት ዶሮ ነው ወደው እንደከፈተችው ማለት ነው። እኛ ከሷ ጥላቸው የለብንም። ልጆቻችንን አውሪ ተጫወቱ በቃ ወይኔ ወጣች ቀጥ ያፈር ብሎ ልጆቻችን ያስለመዱ ነገር አለ። ሀሳብ ያለው ግቡ። ሀሳብ ኤልዳኔ ግቢ አውሪ። በሰላም ታወራሽ ነይ ግቢ እንትና ኤልዳ ማለት ነው። ነይ አውሪ። ነይ አውሪ። ደስ ትላክየት አለች ልምድ ስላለብን ነው። ተረዱና ፍቅር ነው እንዲህ የሚያደርገን ነው። ልምድ ያለን ያስለመዱን ልምድ ስላለን ነው። ታደርጋችሁ ሰዎች እንደላላ ያብላችሁ በድምፅ እንዳታወጡኝ። አሁን ተረጋግታችሁ እኔ ታርጋችሁ አውራ አንድ ለአንድ ማለት ነው። ሰላም እንዴት ናችሁ? በሰላም ካወራሽ ላላችሁ እኔ በፍቅር ነው የማወራችሁ። እንደኔ እኮ ዛሬ አይደለም እናንተ ነው የማውቃችሁ። ዱቤ ዛሬ 2 ዓመት 3 ዓመት ነው የማውቃችሁ። ስለዚህ በመጣላለ ኧረ አይደለሁም። እኔ እኮ ከድሮም አውቃችኋለሁ። ያኔ አይ አይደለም ማርያም አይደለም። ተፈናቃይ ነሽ? ተፈናቃይ እግዚአብሔር አይደለሁም እንዴ? ግን ደግሞ እነ ብሩኬን ወዳችኋለሁ፣ አከብራችኋለሁ። ማርያምንም ብዙ ጊዜም ለቅቄያችሁ አውቃለሁ። ቻናላችሁም እለቃለሁ። የዛሬ 2 ዓመት 3 ዓመት ብዙ ጊዜ አብሬያቸው ነኝ። ያኔ እንደዚህ አድናቂያችሁ አይደለሁም፣ ግን አበረታታችኋለሁ። ጥላችሁ ይለብኝ ለነሱ ይሄን ፋሚሊ በጣም ጥሩ ናቸው። በይልቀጥ ይሻላል። አሁን ገብቶሻል አውቀሽ እና አሁን አንድ ነገር ልንገርሽ ኤልዳ አንድ ነገር ልንገርሽ። እኛ እኮ ግምጃዬ ማርያምን አንጠላትም፣ ከፍ እንድትል እንፈልጋለን። በቃ እኛ ቡሩኬና ሃይሚ ከሰው ጋር ሲመጡ በቃ ምንም ያየናቸው አይመስለንም። ምን እንሁን? እሱን እኮ አውቃለሁ፣ ገባኛል። ግን ደግሞ አሁን አንዳንድ ሰዎች አሉ። ምን አለ መሰላችሁ? አንዳንድ ሰዎች አሁን ብሩኬን ምናምን እንደዚህ አሁን ቅድም ያነሳችሁት አለ። እሷ እንደዚህ አይነት አላማ ያለ ገና ሌላ ናት። ማርያምን እንደዚህ አይነት እንትን የምታሰብ ልጅ አይደለም። እግዚአብሔርን አንዳንድ ሰዎች እንደዚህ ምናምን ስለሚሉ ብቻ እናንተ ምንኛ ይሄንን አሉ ብላችሁ እኛ እኮ አይደለንም ውዴ። ሰሚ ውዴ ሰሚ፣ እኛ እኮ አይደለም ያን የቡሩኬና ግምጃዬን የሚወዱትኝ ሃይሚ እንዴ ቡሩኬን ተወስድብናለች ብለው እኮ ነው እንደዚህ ምንጫጩት። ጨረቃ ፋሚሊ ያው ቆይ እኔ ላውራ። ባይዘዊ ስዑል አረብ መጥቶ ሸቅሎ ብዙ ዓመት ሰርቶ የሄደበት ልጅ የለም። ማወቅ ያለባቸው ሁላችሁም ልጅ አትበሉ ደግሞ ማለት ነው። ማነስ ግምጃዬ ማንም አይጠላትም። ማንም ሰው ቢጠላት ማለት ነው 70 ምናምን ሰብስክራይብ አትደርስም ነበረ። ማወቅ ያለባቸው እንደግን ከማንም ጋር እንድመጡ በተለይ ሴት ከሴት ልጅ እንድመጡ አንፈልግም። ገባሽ? ምክንያቱ እነሱ ሴት ልጅ እንደማይፈልጉ ምናምን ስለሚያወሩ ነው። ስርብጠንም ነገር እንደ ራሳቸውን ፈታ አድርገው ምናምን እናንተ እንደምትፈልጉ ስለማይመጣ ከዛ ደግሞ ስሚ ደግሞ አንቺ ኤልዳዬ እኛ የግምጃዬን ማለት ምንም እነሱ ጋር አትንጣ ብንልም
ሰብስክራይብ እያደረግናት ፎሎ እያደረግናት እያደገች ነው። የእኛ ልጆች ግን ፎሎ አደረግን ብለው 300 ፎሎ ያነሱ ናቸው እነዛኞቹ። እኛ የእሷን እድገት እንጂ ዝቅታ አንፈልግም። እንጃል ማለት ነው። እነዚህ ግን ዝቅታ ግን አንፈልግም እኮ ማለት ነው። አይ ቆይ እዚህ ጋር አንድ ነገር ልንገራችሁ። ትክክለኛ የግምጃ አድናቂው ከሆኑ እንደዚህ ያደርጉም። ከጎን ምናምን ያሉ ከሆነ ሰው እነሱ የእሷን እንትን